በጽናት ድርቅና ኪራ ከቤት ጥሎ ጠፋ። በጣም ያሳዝናል። ጽናት አሁን ስቃዩን አልቻለችውም። ከቤት ጥሎ ከጠፋ አማራጯ ምንድን ነው? ሀሴትም ለምን ጠፋ እያለች እራሷን ትጠይቃለች። አሁን ደግሞ እራሷን ጥፋተኛ አድርጋለች። ኪራ ከቤት የወጣው በእኔ ምክንያት ነው የሚል ስሜት ይሰማታል። እንግዲህ ሄኖክና ሀሴት ተባብለው ጽናት ላይ የእንቅልፍ መድኃኒት ሰጥተው እንድተኛ አደረጓት። ግን ሀሴት እሷ ላይ የሞከረውን ሌላም ሴቶች ላይ እንዳደርግ ስላልፈለገች ለሱም አብራ ነበር እንቅልፍ መድኃኒት የሰጠችው። ካፌ ይዘሽ ነይና ዋጋዋን እንሰጣታለን በማለት ነበረ። ከዛም ጽናት ራሷን አሟት እንቅልፍ ሲወስዳት እሱም ሄዶ እዛው አብሮተኛ። ምንም አላደረጋትም። ሀሴት የሰጠችው የእንቅልፍ መድኃኒት ጥሎታል። ኪራ ደግሞ ሄኖክን አፍቅረሻል በማለት ከቤት ጥሎ ወጣ። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። ኪራ እንግዲህ በጽናት ምክንያት ከቤት ጥሎ ወጥቷል። የመጀመሪያው ግን በጣም የሚከብደው ነገር ሄኖክ ጽናትን ለማጽመድ የሚያደርገው ነገር በጣም ከባድ ነው። ጽናት ከሱ ታመልጣለች ወይስ አታመልጥም? እንግዲህ ኪራ በተኛበት ሄኖክ በጠዋቱ ተነስቶ ኪራ አጠገብ በመቀመጥ ምን ሆነህ ነው እንዴ? እዝጌር እንዴት ተጣላው እንግዳ በጠዋት መተህ ያፈጠጥክብኝ አለው ኪራ። ፍቅር ይዞኛል እባክህ አለ። ይህም ፍቅር ጉንፋን አደረግከው እንደ ምንድን ነው አንተ አለው። የምሬን ነው ያሁኑ ይለያል አለ። ኧረ እባክህ አለው። እውነቴን ነው። እሺ ማነች? ጽናት ናታ። ጽናት ማለት ጽናት ማናት አለው። ከዛም ይህች የአንተ ቤት ሰራተኛዋ አለ። ውሻ አይደለም በህልምህ አይደለም በእውነህ በህልምህ አታያትም። እሺ አርፈ ብትቀመጥ ይሻልሃል አለው። ከዚህ ማለት ሲለውም ተናገርኩኝ ብሎ ኪራ በንዴት ወደ ውስጥ ገባ። ቀጥታ ጽናት ጋር ሄደ። ጽናት ኪችን ነበረች። ሄኖክ ደግሞ እስኪ ጽናትን ልቀስቅሳት፣ ለነገሩ እስካሁን እሷ ትነሳለች፣ ልብሴን ልቀይር ብሎ ወደ ክላሱ ሄደ። ከዛም ጽናት ጋር ሄዶ ኪራ አንቺ አላት። ኪራዬ እንዴት አደርክ? ምን ልታዘዝ? በሰላም ነው አለችው። ከዛ ኧረ እባክሽ አታስመስይ፣ እስከ ዛሬ አለቅሽም አይደለ? እንዴት ነው አንቺ እንደዛ አይነት ማንነት ያለሽ? በፈጣሪ ምኒቱ አስመሳይ ነሽ አላት። ምን አደረግኩ ደግሞ? ምን አጠፋሁ አለችው። ከዛም ጭራሽ ምን አጠፋሁ? ምን እያልሽ ነው አንቺ አስመሳይ ሲላትም አረ ምን አድርጌ ነው? ጥፋቴን ንገረኝ። ምን አጠፋው ደግሞ ኪራ? ተው እንጂ አለችው። አይሽ ከዚህ በኋላ እዚህ ስራ ልትሰሪ እንጂ ማንም ጋር ልትገራፈጭ አይደለም የመጣሽው። ስለዚህ አንቺ አርፈሽ ማትቀመጪ ከሆነ ቤቱን ለቀሽ ውጭልኝ። ሄኖክ ተብዬው ጋር እንዴት ትገራፈጭ አልፈልግም አላት። ቆይ ምን አድርጌ ነው? ምን ብሎህ ነው? ማለቴ እኔ ከሱ ጋር አንተ እንደምታስበው ምንም ግንኙነት የለኝም። ዝም በይ አስመሳይ አላት። ከዛም ጥሏት ሄደ። ይህ ቆሻሻ ምን ብሎት ነው ብላ ሳሎን እየሮጠች ስትሄድ አንተ ለኪራ ምን ብለው ነው አለችው። ምን አልኩኝ? ምንድን ነው ታካብጃለሽ አላት። ይኸውልህ ለኪራ ምን ብለኸው ነው? የሆነ ነገር ብለኸዋል አይደል አለችው። ባክሽ ምንም አላልኩትም የኔ ቆንጆ እያለ ሲጠጋት በጥፊ መታችው። ይኸውልሽ ለዚህ ላደረግሽው ነገር ዋጋ ትከፍያለሽ ኦኬ ሲላትም ከዚህም በላይ አደርጋለሁ አንተ ልክስክስ ብላ ጥላው ሄደች። አሁን ሀሴትና ሄኖክ ተመካክረዋል። ጽናትን በግድ ካፌ ይዛት ሄዳ የእንቅልፍ መድኃኒት ሰጥተው እሱ ደግሞ የሚፈልገውን ነገር ለማድረግ
ከዛም ሀሴት ተስማማች ከሱ ጋር። ጽናትን ካፌ ይዛት ሄደች። ካፌ ይዛት ሄዳ በዛን ሰዓት ደግሞ ኪራ በዛው እንደወጣ ቀርቷል። እናም ለምን ካፌ ይዘሽ መጣሽ? እንዝናና ብዬ። እሺ በቃ አለች። ትንሽ ሳይቆዩ ሄኖክ መጣ። ከዛም እዚህም ትሰራላችሁ አላቸው። እንዝናና ብለን። ጽናት ሄኖክን ስታየው ተነሳች። ወዴት ነች ስትላት መጸዳጃ ቤት ብላ ሄደች። ከዛ ለሀሴት ይህንን የምጠጣው ውስጥ ጨምሬባት መርዝ እንዳልሆነ ግን እርግጠኛ አሁን እናም አሁን እሷን እኔ በወሬ ለያዛት ብሎ ሄደ። ከዛም ሀሴት ሁለታቸውን ብርጭቆ ላይ ጨመረችው። ጽናት ከቤት ተዛ ተመልሳ ቤት ስትመጣ ልብሷን ለመቀየር እንኳ አቃታት፣ ተኛች። ሄኖክም ሊሳካለት ሊበላ ነበር በሱ ቤት። ከዛም ሲደርስ እሱም እንቅልፍ ወሰደው እዛው። እናም ስትነሳ ኪራ የለም። ኪራ ጠፋብኝ ብላ እነ መሮን ጠራቻቸው። እነ መሩ ደግሞ እንዴት በቃ ቆልፈሽ ተኝ፣ አልመጣም ሲለኝ እኮ አድሮ የሚመጣ ነበር የመሰለኝ እንጂ በዛው የሚጠፋ አልመሰለኝም፣ ምን ይሻለኛል እያለች ያዙ ይልቀቁኝ አለች። ከዛም ተረጋጊ፣ ግን የተፈጠረ ነገር ካለ ንገሩኝ ብሎ ናሆሜ ጠይቃቸው። መሩንም ጽናትንም ሁለቱም ምንም እንዳልተፈጠረ ነገሩት። ከዛም ሰኒ ጋር ሄደች። ሰኒ ደግሞ ይች ልጅ ምንድን ነው እሷ ትሆናለች አለች ሀሴትን። ከዛም የተፈጠረውን ነገርማ ሂጄ መጠየቅ አለብኝ አለች። ከዛም ሀሴት ይህን የእሱ መጥፋት የምታውቅ ከሆነ ሁሉንም ነገር እንዴት ነገር እጠይቃታለሁ በማለት በሩጫ ሄደች። መሩና ሰኒ ደግሞ ይህች ልጅ የምትናገረውን ነገር መቼ ላይ እንደሆነ የምታውቀው መቼ ነው አለች። እንጃ በቃ ከባድ ነው፣ አረ እንከተላት ነገሮችን ሳታበላሽ አለች። እየሮጡ ሲሄዱ ጽናት ደግሞ በስሜት ሀሴት ላይ ጮኸችባት። የኪራን መጥፋት ሁሉንም ነገር እንድትነግሪኝ እፈልጋለሁ አለቻት። ምንድን ነው የምትይው? ስለምን አለች። አላቅም፣ ስለምን የሚሆን ንገሪኝ፣ እውነታው እንድትነግሪኝ እፈልጋለሁ ስትላት፣ ሴትዮ ምን እየሆንሽ ነው? ኪራ እኮ ሕፃን ልጅ አይደለም፣ ይመለሳል። ምን ነሽ ነው አለቻት። እዩልሽ ሰኒ፣ እዩልሽ ሀሴት፣ ኪራ ከቤቱ ለመጀመሪያ ጊዜ ወጥቶ ሲያውቅ እና እኔ ምን አገባኝ አለች። መሩና ሰኒ ደርሰው ምንድን ነው የምትጨቃጨቁት እናንተ? እኔ እኮ ሀሴትን ፈልጌ ስመጣ ይጨቃጨቃሉ አለች ሰኒ። መሩ ደግሞ ድምጻችሁ እኮ ታች ላይ ይሰማል፣ ምን ናችሁ ነው አለች። አላውቅም። ከዛ እኔ ጽናትን ይዤ ሂጅ ላረጋጋት ብላ ሰኒ ክችን ገብታ ሌላ ሰው ቢሆን በጥፊ ነበር ምለው፣ አንቺ ሆነሽብኝ ነው፣ ነገሮችን እኮ እያበላሸሽ ነው፣ ከዚህ በኋላ መወሰን ያለብሽን ነገር ራስሽ ወስኝ ብላ ተቆጣቻት። ኪራ እንደ ይምጣልኝ እንጂ ከዚህ በኋላ በቃ የመጣውን እጋፈጠዋለሁ አለች። ከዛ መሩ ምን ነሽ ነው ሀሴት ደህና ነሽ አለቻት። እኔማ ደህና ነኝ፣ እሷ ድንገት መታጮኸችብኝ አለች። ለማንኛውም ተረጋጊ አለችና መሩ ደከማት። ምንንሽ ነው ሩጠሽ ነው? አይ ደረጃ ስውጣ ነው አለች። በቃ እኔ ቆንጆ መጽሐፍ እያነበብኩ ነው መታ የረበሸችኝ፣ እናም እንትን ልበል መኝታ ክፍሌ ገብቼ ላጥና ብላ ሄደች። ከዛም በኋላ ኪራ ደግሞ ጽናት በጣም እወድሻለሁ፣ አንቺ ግን ሌላ ሰው ሆነሽ አሁን የመጣን ሄኖክን ፈልገሽ እኔን አራቅሽኝ፣ በቃ ፈጣሪ ሆይ እርዳኝ፣ ወደ ራሴ ህይወት እንድመለስ ተስፋ እንዳታስቆርጠኝ አለ። በዛው ጠፋ። ናኦሚ ደግሞ ወይኔ ጓደኛዬ ለሌላ ሰው እያልኩኝ አንተን ሳልረዳህ ድንገት ጠፋህብኝ በማለት ይጨናነቃል። በጣም ያሳዝናል። ሀሴት ሄኖክን ይዛ የኪራ መጥፋት ታውቃለህ? ያንተ እጅ አለበት አይደል አለችው። ስለምንድን ነው የምታወሪው? ህፃን ልጅ እኮ አይደለሁም ሴትዮ፣ ምን እያወራሽ ነው? ኪራ ደግሞ ትልቅ ነው። ምን እንደዚህ
ያደርግሻል አላት። ከዛም እንዴ ይኸውልህ ይህ ሁሉ እጅህ አለበት አለችው። እባክሽን ያላቅም አርፈሽ ተቀመጪ ነግርሻለሁ፣ እንደዚያ አትወጣጠሪ አለዛ እገልሻለሁ አላት። ከዛ እሷም አይደል አለች። ሳሎን ሄዳ ደግሞ ቁጭ ብሎ ጽናት በጥፊ መታው ስለነበረ እሺ እንዴት አደርክ? አልጠበቅኩም በጧት ይህን ልብስ መልበስን አለችው። ዘሎ አንገቷን አነቃት፣ ገፍትራ ጣለችው። በጣም ሄኖክ የሚባለው ልጅ ቅንስንስ ያለና የሆነ ነገር ነው። አሁን የጽናት እና የኪራ ህይወት አደጋ ላይ ነው። ሁለታቸው ተግባብተው አለመነጋገራቸው በጣም ችግር እየፈጠረ ነው። በእነሱ ላይ ጣልቃ የሚገባው ደግሞ ሰው ብዙ ነው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።